በመጽሐፍ ቅዱስ ሊያማልድ በሕይወት ይኖራል። ስለኛ የሚማልደው እሱ ራሱ መስዋዕት የሚሆን በግ ነው። እሱ ራሱ የራሱን መስዋዕትነት የሚያቀርብ ሊቀ ካህናት ነው። እሱ ራሱ የራሱን መስዋዕትነት የሚቀበል ንጉሥ ነው። ንጉሥነቱን አባቴ በማለት ገለጠ። አባቴ ሲል የእግዚአብሔር ልጅ እግዚአብሔር ነው። እሱም እግዚአብሔርነቱን እየገለጠ ነው። ስለዚህ ራሱን መስዋዕት አድርጎ አቀረበ። ራሱ መስዋዕት ሆኖ ቀረበ። በራሱ መስዋዕትነት ከአባቱ ጋር ሆኖ ታረቀን፣ ይቅር አለ። ይቺ በዕለተ ዓርብ ያቀረባት ይቅር በላቸው የምትል ቃል ለአዳምና ለልጆቹ በሙሉ የቀረበች የማስታረቅ ቃል ናት። የይቅርታ ቃል ናት። የቤዛነት ቃል ናት። ይቺ ቃል ዓለም እስከሚጠፋ ድረስ የሰው ልጆችን ሁሉ ስታስታርቅ ትኖራለች። እሱ በሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ሊያድናቸው ይቻለዋል። በሱ በኩል የሚመጡትን ወደ እግዚአብሔር ሊያድናቸው ይቻላል። ሕያው ነውና ለዘላለሙ ያስታርቃቸዋል ይላል። ሕያው ነውና ያለው ምንድን ነው? አንድ ጊዜ የተናገራት ቃሉ ለዘላለም ሕያው ናት። በዚያች ቃል ነው ዓለም ሲታረቅ የሚኖረው። ስለዚህ በመጽሐፍ ቅዱስ ሊያማልድ በሕይወት ይኖራል፣ ስለኛ የሚማልደው የሚሉ ግሶች ሁሉ የተነገሩት አንድ ጊዜ በተናገረባት ቃል ዓለም ሁሉ ከአባቱ ከወልድ ከመንፈስ ቅዱስ ጋር ሲታረቅ የሚኖረው በዚያ ነው። ዲያቆን መጀመሪያ መቅደስ የገባለትና ሲዋዳ ወር ከቀደሰ በኋላ ብሎ ማሰብ ማለት እንዴት እንደሚል የመጀመሪያው መንቀጥቀጥ ነው። ከዛ ቀጥሎ መቀጥቀጥ ነው። መጀመሪያ መንቀጥቀጥ ነው፣ ኋላ መቀጥቀጥ ነው ማለት ነው። ስለዚህ ምንድነው የመጀመሪያውን ፍርሃቱን ይረሳዋል፣ አደራውን ይረሳዋል፣ ከየት እንደተነሳም ይረሳል። አሁን ያለበትን አሁን ከሱ ስር እነማን እንዳሉና ምን ትልቅ ቦታ እያስተዳደረ እንደሆነ ያስባል እንጂ ቀድሞ ምን እንደነበረ እንደሆነ አያስብም። ያንን ይረሳል። ከዚያ ግዴለሽ ይሆናል። ለምንደፋው ውሃ ግዴለሽ እንሆናለን። ለምንነጋገረው ግዴለሽ እንሆናለን። መጽሐፎቹን ድሮ እንላቸው ነበረ። ከዛ ወርወር አድርገን መጣል እንጀምራለን። ሁሉ ነገር መጋረጃው ሲገለጥ እንዲሁ ይገለጣል። ሁሉ ነገር ግዴለሽ ሆነ። ዕቃዎች ሲቀመጡ፣ ንዋየ ቅድሳት ሲዘቀዘቁ፣ መጻሕፍት ሲዘቀዘቁ፣ ጥላው ሲዘቀዘቅ በዚህ ሁሉ ግዴለሽ መሆን ይጀምራል ማለት። ከዚያ በኋላ ኃጢአትን እያቀለል ትልልቅ ብቻ መጥቀስ እንጀምራለን። እነዚህ ግዴለሽ እንሆንና ግዴለሽ ስንሆን ምን ሆናለን? አሁን እግዚአብሔርን እንዳናስታውስ ረስተናል። በስርዓት እንዳንኖር መርሳታችን ግዴለሽ አድርጎናል። ግዴለሽነታችን ደግሞ ምኞትን ያስከትላል። በምኞት የሰከረ ሰው የሚመልሰው የለም። በራሱ ስጋ እየጋለበ ገደል ይገባል ማለት ነው።